ፋሚሊ ዛሬ ፋዘር ሰርፕራይዝ ለማድረግ አስቤያለሁ። ስለዚህ ያውዬ ያሰበለትን ስጦታና እንዲሁም ደግሞ የዳዲን ፊሊንግ ለማየት አብራችሁን ቆዩ። እየመጣን ነበር አለሽ እዚህ ጋራ ወደ ሱቁ እየሄድን ነበር። ነፍሴ ነው የእግዜሩ አልቆቆም ለምድሩ ግባ በሉት ንስሐ አሽቆጨ በላላ ሰፈሪ ይገለኛል። በቃ አሽቆጨ እቺ ሰፋ ሰፋ አድርጉት። ምንድነው የሱሪ ነው ባቂትና እንደምትለው ሰፋ ነው እኮ ምንድነው እንደ ባልጠራው ቅርጫ ገምም ለባል ሰላም ጤና ይስጥላችሁ። የትበረኝ ኮቨር ቻናል ወደ ጋር የመጣችሁ ለማሉሉ ፒሰን የመጣው ራኔ ሁላችሁ ባያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ ዋን ይደርስ ላይክ ታርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ የልጅ ኢሉሚናቲ ቆጨማ አለሞት ነው ንገረኝ አለ ንገረኝ ከብቶች ቤት ነው አልኩ እኮ አለ ለነገሩ ቤቱ ነው ዱም ፍበር ዱም አንደዝ ዛና አሰቅኝ እሰጥሃለሁ። ግን ምን ልታረግ ነው? ልትከንተው ነው ሊከንተው ከብቶችንም ሊያስጀብራቸው ሲጋራ አረ ሲጋራ አይደለም ያኛው ነው እኮ ነው አንተ ጋሽ እርሶም እንዳይገባቡት ምንድነው ማሽ በቃ እርሶም ሳቡ መጦዝ ይልሃል ፋ ትላለህ። በቃ አጀባበን ይልሃል። ጅብን ምን ያሰራል? መጽሐፉን እያጠበች ቀለሙን መጽሐፍ ያጠፍኩለት ጦዛሻል እንደ ወርግበት እንጂ አብረው ቦነኑ። በቃ ኤሚና እናቷ ከቤቢ ጋር ለጥ ብለዋል። እናትና ልጅ ለጥ ብለዋል። አሁን እሱ ቤቱን ፕሪፔር እያደረገ ነው። አቤት ባል ትላለህ። በቃ ምን ትፈልጊያለሽ? ሚስትየው ምን ትፈልጊያለሽ? እንደዚህ አይነት ጸዴ ሌክዠሪ የሆነ ባል ካለሽ አይቷል። ቤቱን ፕሪፔር እያደረገላቸው እኮ ነው እስኪነሱ ድረስ። ቡና እያፈላህ ነው። ኧረ በጣም ላኪ ሚስት ነው የምልህ። አንተ ባለሙያ ነህ። እኔ እኮ ምንም አልችልም እያልኩ ይኸው ከአሁን ስትነሳ የእናት ምርቃት የት ይገኛል? ኦኬ እናቷና የእሷ እኔ እኮ ልጇ መስሎኛል። አማች ስላሉ ነው ታዲያ ገባኝ። አሁንማ እኔ እኮ ሚስትህ ከልጇ ጋር የተኛች መስሎኛል እኮ። እናትና ልጅ ናቸው እንዴ? ያረደ ልጅ ይሄማ በቃ እንትን ለማለት ነው ለምርቃቱ። በቃ ወይ ደግባል ምን እንድትባይ ነው እንጂ በእርግጠኝነት ሌላ ቀን አብርሃን ነው መተኛው። ሚስጥር አላወጣም። ግን ለነገሩ እዚህ ጋር ለሚስቱ እናት ሼር እንዳታረጉሽ ይሄን ቪዲዮ ካዩት ጥሩ አይመጣ። እኔ እዚህ ኤክስፖዝ እያረኩት ነው። ጀለስን እንክብካቤ ተጠላለህ ነው ማለት በአግባቡ። አንተ የሁሉ ሰዓት ነው የሚመረቀው በለው ደግሞ የመርቁት የለ እንዴ? በቃ አሜን። ይሄ ሁሉ ለዚህ ሁሉ ምርቃትማ ሙሉ ቀንስ ቢሰራ ወይ መቻችሁ። ሂሩቴ የኔ መድኃኒቴ ልጅነት ገም ልጅነቴ ማርና ወተቴ ምን ሊያረግ ነው እንዲህ ልበልሽ ቴቴ ወይ ምስር ነው እንደ ራቴ ሌላ ነገር መስሎ ነው። ደስ ብሎት ገብተህ ሰጋ ምናምን መስሎን ነበር። እንደኔ ነው ማለት ነው። በጣም አሪፍ ነው። አሁን ቅርጽ ብቻ ነው የሚቀረው። ቅርጽ ደግሞ በጣም ጎበዝ ነኝ እኔ። ቅርጽ አይደለም። ሄሎ ቀስ ብለው ወንድሜ አረፈ። ወይኔ አጎቴ አረፈ። አጎትየው ወይኔ ሲያሳዝን። ቅርጹን እንዴት ነው በረታ? አዎ በርትቻለሁ። የሞተ ተጎዳ እንጂ በርትቻለሁ። እንጨርሳታ ቅርጿን እንትኗን ለቅሶ ቤት በተኛበት ቅርጹን ኦሲዲ እንዲህ ነው።
ደስ ይላል። በነጋታው መጣ። አያቴ ምን ሆነ? የራሳቸው ጉዳይ። ኦሲዲ ያለበት ሰው እንዲህ ነው በቃ። ስራውን ካልሰራ እንቅልፍ አይተያይራመን። አሁን አንቃ ቅርጹን አውጣና እንደፈለክ በለው። እዚህ ምን ሰራል? እርሶ ምን ሰራል? እርሶ ሚስቶት እዛ ታመጣለች፣ እርሶ እዚህ ጋር ወሬ ያወራሉ እንዴ? ገርሞኝ እዚህ አንዷ እዚህ 3 ልጆች ባንድ ወለደች ተብለ ፈጣሪ ቸርነት ገርሞኝ። የእርሶ እኮ ነው 3 ወለደችው። እሱ ገርሞታል እንዴ? በማሽን ስናየው ገና ሌላ 3 ተጨማሪ ልጆች አሉ። በዚህ ኢኮኖሚ በዚህ ኢኮኖሚ ቆጫ ዞር በል በእናትህ። ይሄት ባስካለ ይቀመጡ እዛው ዋችን ያው ያስካለ ምንድነው 6 አፍሪካ ድንቅ ለመግባት ነው እንዳስካለ ያው ትክርምስ ማን ሊያሳድጋችሁ ነው? አስካለ ባክሽ ታይ 3 ይቅር ባትነሽ ትንሹ ቆቆል ናቆ ብድር አልተመዘገብነው ህንጻ መሳሪያ ብቻ ሆኖ አይደለም። አራፋጨች ማህፀና በበረኛ ነው በቃ። ለአንድ አያልፋትም። ቀጨም ነው በቃ። ዮቪ አፍላ ፍቅር ግን ትወደኛለህ? አንቺስ? 11 ሰዓት ላይ ደውልልኝ። ድግ የደወለች ምንድነው? እንቅልፍ እምቢ አለኝ። እኔን እያዳፋኝ ነው። ትንሽ አዋራኝ። ሌሊት እኮ ነው። በቃ ቻው። ኧረ ደወለ ሴትዮ ይላታል። ሄሎ። ኧረ ምንድነው? መተኛትህን ለማረጋገጥ ተኝቻለሁ። ደህና ደሮዲ። ኧረ ፍቅር። ኧረ ደወለ ድጋሚ። ሄሎ። በቃ ተኛለሁ። አላስተኛ አልኩህ ሆዴ። ኧረ ሹሩ እያልሽኝ ነው? በቃ ለዚሁ ነበር የደወልሽው? ናፈከኝ። ሄሎ። ገና ካሁኑ ለመጨረሻ ጊዜ ሆዴ። ምን ቀረሽ? እሺ በጣም እወድሃለሁ። አውቃለሁ። ሌላው ነገር ሲነጋ ያደርስም። አንድ ዘፈን ልጋብዝ። ተነስቼ እስክስታ እንደልሽ። ታሳዝናለህ። እሺ ዘጋችሁና አረፈ። እና ታዲያ እንዴ ፍቅር ተረዳ እንጂ በጣም ስለምታፈቅር ደጋግማ መደውለው ሌላ ምንድነው? ደስ የሚለው እኮ ከ6 ወር ከዓመት በኋላ ማለት ነው ኬክ ሁሉ ላይ ይደራረጉ ይችላሉ እኮ ነው። ወይኔ እንዴ ምንድነው? ወዴም በጣም እያመመኝ ነው። ምናልባት ዛሬ የበላሹ ምግብ ሳይስማማሽ ቀርቶ እንዳይሆን። ባካችሁ ዛሬ ቀኑ ራሱ ደስ አይልም። ያማል እንዴ? ነው ያረጋችሁ አንተ? ልብስህን አንሳው እንጂ ያረዳ ልጅ ትታየው ይልኩ። ምን ሆኖ ነው? ያማል እንዴ? ወይኔ እንዴ እንደዚህ አይነት ነገር አይመቸኝም። በእናትሽ ልሂድ በቃ። ስታስጠላ ራሷን አትጠብቅም እንዴ? ናወክኒ አዎ ሴት አይደለሽ እንዴ አንቺኛዋ? ምንድነሽ? ቆይ አትረጃትም? ቢያንስ አንቺ ሴት አይደለችም? እሷ አትረዳትም? ልብሱን ትተው ሄደች። ትቶላት ሄደ። ወይኔ ጉዴ። ይቅርታ አባት። ጸጉሩ ጨበ እዚህ ጋር ጨርቅ ያሰራል። እዚህ ጋር ቁጭ ብሎ ነበር። አይተኸው? አማኑ ነች። አማኑ በዚህ ሄደች። እዚህ ጋር ሄደ። በዚህ ጋር። እሺ አመሰግናለሁ። እሺ ልታመሰግነው ነው አሁን ሄዳ። የት ነው የማገኘው? ልታመሰግነው እኮ። እኔ ግን ግራ የሚገባኝ እሺ አሁን ወንድ ራሱ በጣም ቀሽም ካልሆነ እኮ እንደዚህ አያረግም እኮ። ግን ሴት ሆነሽ እንዴት የእህትሽን ሰፈሪንግ ችግሬ ብለሽ እንዴት አትቀበይም? በጣም ያሳፍራል። ወንዶ ልጅ ሚስቴ ረሳችኝ። ተተኪ ተገኘ ያረዳ ልጅ እቀፊኝ እኔን እንደ እኔ አልቻልኩም። ሚስትየው ወይኔ ሲያሳዝን። አቶ ባል አይዞን አቶ ባል። እንግዲህ ምን ይደረጋል? ምን ያህል ብታማርሪው ነው? ፍትሃዊ መሆን አለባችሁ። ባልም ሚስትም ልጅ ከወለዳችሁ በኋላ ለሚስታችሁ ለባልሽ የምትሰጪው ጊዜ ከበፊቱ ሊቀንስ አይገባም። የኔ ሀሳብና ምኞት ከልጅነት ጀምሮ አውሮፕላን ሆስቴስ ሆናለሁ ብዬ ነበር። አውሮፕላን ላይ አይቻልም፣ ቁመትሽ አጭር ነው። ጠባሳ በጠባሳና ይዝሉ ወንድሜ ባጃጅ ላይ ሆስቴስ ሆንኩ። በቃ ዋና ነገር ምኞት ማሳካት ነው። ምኞት አሳክቻለሁ። እግዚአብሔር ተመስገን። አዎ ተስፋ ለመቁረጥ የባጃጅ ሆስቴስ
ሴቶች ፔሪድ ላይ ሲሆኑ እኔ ምን ወይ ቅድም ስደውልልህ ለምንድን ነው ያነሳው? ያነሳው? አዎ ምን ማለት ነው? አልነበረበት ተጠበቀብም ከደወልኩልህ ነው ውሰደኝ ማለት ነው አይደል እንዴ? ምንድን ያው አይደል ሌላ ጊዜ አንስቼ አይደል እንዴ? አትረዳኝም አውቀው። ምንድነው አትረዳኝም ደግሞ? ዛሬ ደግሞ ምን አይታ እናት ኧረ ምንድነው ዛሬ? ኧረ ነገር ቅድም ሙሉን ነው አይደል የከፈልከው? ምኑን? ለሰስም በላ ነው እና ሌላ ጊዜ እኔ አንዴ የምከፍለው አዲስ ነገር ማን ስለሆንክ ምንድነው የምትይኝ? እኔ ዛሬ ኩክራ ገባረ ታታንስምሽ ለምን ሁሌ የሚከፍለው? ምንድነው መቼ አነስሻለ? ቆይ እኔ ከፈልከው 1000 ነው 1000 ነው ወይ ከፈልከው? እሺ ካልሽ ችግር የለውም እኔ እንከፍላለን እኮ። አስገባኸው እኮ ምን ላድርግ ታዲያ? ተማሪ ነኝ ታውቃለህ አይደለ? አንተ ለኔ መስጠት ያለብህ እኮ ተቀበልከኝ ብሩ ነው። ሽንኪኒ ጸበደላላ ምን ልሁንልሽ? ምን ትሆኝልኝ? እየተነጨነጭክ ነው ያለኸው። እኔ ምን አደረኩሽ? ምን አለ ለኔ ነህ አይደለ? እኔ ለዛ ነው ትነጨነጭ። ለአንድ ለአምስት ቀን ጥፋ በቃ ወንድሜ ደህና እስክትሆን። ፒኦቪ ዩቲዩብ እያየህ ምግብ ስትሰራ ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉን ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍርተ ስጋ፣ የርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ብልጥጥ፣ ብርቱካን፣ ሀመልማል፣ ኮረሪማ፣ ማማ፣ ፉል፣ የፉ፣ ደብርጃን፣ ጄኪጃን። ጄኪጃን ምን ይሰራል? የዛንዚባር አደንጓሬ ራሱ አለማለቱ አንድ ነገር ነው። ወይኔ ጉዴ! ባትሰራው ቢቀርስ የእናትህ ሽሮ ማን አየበት? እሱም ብላ እንደኔ ወንድሜ ቡርቴ ሽሮውን አንቺ እስቲ። አባት ኤሌክትሪክ ነህ እንዴ? ለምን ልቤን ነዘርከው? እቺ ጀመራት ደግሞ። የዛሬው ሙቀት ደግሞ ይለያል። እንዴት? ሁለት ፀሐይ ስለወጣ የእሷ ፀሐይ እኛ አይደለሽም እንዴ? ይቅርታ ሰው አለ እንዴ? አዎ ምን ነው? ዊ ሶሪ መልአክ አላልኩም። አባት እንቅልፍ ነህ እንዴ? ኧረ አይደለሁም። አንተን ሳስብ እኮ እረፍቴን አገኛለሁ። አልፈሰስክም እስካሁን? እኖር ነህ እንዴ? አይደለሁም። ህይወቴን እኮ አጣፈጥከው። ምን ያህል ብትወድህ ነው? ስላስቆምኩ ግን ሁሌ እንደዚህ ነህ እንዴ? እንዴት? እንደዚህ ዘናጭ። አይ እንኳን ደስ ይላል፣ ምንም አይልም። ኧረ በእናትሽ አንቺ ልጅ ዞር በይልኝ። ምን አይነት ሪዝ ነው በቃ። ሴቶቻችን ግን ምን ውጣው ነው? ምን አይነት እንክብል ውጣችሁ ነው? ወይኔ ፍቅር በስመ አብ ወልድ መንፈስ ቅዱስ። ታናሽ ሲስተር ናት። ይማ በህልሜ ነው። ትናንት ከሀይሚ ጋር እንዲህ ስታይ እንደነበር አይቻለሁ። መቼም ይቅር አልልህም። አንቺ ጎሽ ከማን አባሽ ጋር ነው እንደዚህ የምትሆኑ? አቤል ይባላል። ፍቅረኛ ነው። በጣም ጥሩ ልጅ ነው። ፍቅረኛ? የምን አባሽ ፍቅረኛ ነው? ገና ከመሬት ከፍ ሳቲ። ወይኔ ጉድ ይፈላ። ከሽከሻት እዚህ ውጪ። ምንድነው? ልጅቷ ልገላት ነው እንዴ? ዛሬማ እገልሻለሁ። እኔ ወደዚህ ቴዲ፣ ቆይ ምን አድርጋው ነው? ፍቅረኛ በዚህ እድሜዋ ያለችውን እንኳን ለመናገር ለማሰብ ይከብደኛል። ድሮም የሚዋደዱ ሰዎች ማለት የቤተሰብ ጣልቃ ገብነት ያለን ያንተ ግን ባሰ። ምን? አንቺ ገና ትንሽ ልጅ አይደለሽ እኮ። አንቺማ በእጄ ነው የምትጠፊው። አረ ተረጋጉን፣ ይስቀልድ ነው። ቀልድ? እኔ እንኳን ማላውቀውን አማርኛ ማን ሲል ሰምተሽ ነው? እስቲ አንተ ቆይ ተረጋጋ። ቆይ ማን ሲል ሰምተሽ ነው አንቺ? በመጀመሪያ ማታ ድራማ ላይ ያዩትን እየተለማመድኩ ነበር። ከዛ እሱ ሲናደር ሳይው ደስ አለኝና ቀጠልኩበት። ወይ የዘንድሮ ልጅ! አንቺ በዚህ ሰዓት ትምህርትሽ ላይ ነው ማተኮር ያለብሽ። እንደዚህ ነገር ለምን ታያለሽ? ኦፍ ተመስገን። እኔ እኮ መጀመሪያ አስተውራስ ሰማት የምር መስሎኝ ነበር ይካዴ። በሉ እናንተ ማተኞች ወደ ቤታችሁ ግቡ። ግን አንቺና እሷ አወሩ እንደዚህ እንዳሆኑ አይነት ወሬ። ስማኝ ግን ወንድሜ። እሺ ደግሞ ምን ፈለግሽ? ሪኮ እኮ በጣም ጥሩ ልጅ ናት። ለምን አጥብሳት? ፍጠንባት። እኔም የምለው እሱን ነው። ነይ ዛሬማ እገልሻለሁ፣ አታመልጪኝ። ፍጠንባት ሪኮ ላይ ሀቅ እኮ ነው ያወራችሁ ያረደ ልጅ። እኔ ሲጀምር ሁለታችሁ ካልተጋባችሁ እኔ ደስ አይለኝም። ፒኦቪ የኛ ቤት በረሮ ናካካው ገላዬና ካሌን ደባብሰው በመዳፍህ አይደል የልብ የሚደርሰው ሳከምኩኝ ባቾቹ ሞክም በመዳፍ አረ በረሯ በገላ በቀፍ በረሯ እያማለለችው ነው። ባች የነኩበት ጤና መሰብሰብ ወንዱ በረሮ የት ሂዶ ነው? እሱ ከሌለ አንተ አጫውታት።
ማንንም ብለሽ ነው የምታስብ? ማን የደወለው አልኩሽ እኮ። ማን ስለሆነ ነው ስልኩ የምታጠፊው? እኔ የምታታልይ መስሎሽ ነው? ማን ነው? አየር እያጠረኝ ነው። አትወደኝ? አለቅሽ። እኔ ለአንቺ ስል ህይወቴን እሰጣለሁ። ከማንም ጋር እንዳታወሪ፣ ማንም እንዳይሽ የምልሽ ስለማልወድሽ ነው። እወድሻለሁ። ቆይ ለምንድን ነው የማይገባሽ? እጠላሃለሁ። ምን? እኔ እኮ ያንተ እስረኛ አይደለሁም። ቆይ ይሄ ፍቅር ነው? ይቅርታ፣ ሆን ብዬ አይደለም። ከሌላ ሰው ጋር ስትወሪ እብድ ነው የምሆነው። እኔ እኮ ካላንቺ ማንም የለኝም። ሰውድህ ከነ ሙሉ ማንነትህ ይህ የዱርዬነት ጸባይህንም ጭምር ተቀብዬ ነው። አንተ ግን እየጎዳኸኝ ነው። እኔ እኮ አንቺን ለመጠበቅ ነው እንደዚህ ምን ለመጠበቅ ነው የምታንቃት ታዲያ? አንተ ሰዎችን ሳይሆን ራስህን ነው የምትፈራው። በጉልበት ካልያዝኳት ተይኝ ትሄዳለች ብለህ ታስባለህ። ግን ፍቅር በጉልበት አይሆንም። ዛሬ አንገቴን አነከኝ፣ ነገ ምን ልታደርገኝ? ልትቀለኝ? ኮክ አንተ ልጅ ነው አትለኝ እባክሽ፣ እቀይራለሁ። ኮኪ አትላትም እንዴ? ምን አይነት ቃል ነው የምትጠቀመው? አታቆላምጤ ሳንስ እወድሃለሁ። ምናልባት ካንተ በላይ ማንም አይወደኝ ይሆናል። ራሴን ከሚገል ፍቅር ህይወቴን የሚያተርፍ ብቸኝነት ይሻለኛል። መጀመሪያ ሰውን ማመንና ማክበር ተማርሽ። ያረደ ልጅ ይሄን አያ አይደለ አድንሻለሁ ብለህ የባሰ ተለያያችሁ ነው ከሌላ ሰው ጋር ሆነችልህ። እንኳን ደስ አለህ፣ እንኳን ደስ አለህ። እስቲ እጅህን እሷ ላይ ከምታነሳ ወንድየውን እስቲ ሂድና እስቲ አገላብጦ እስቲ ዛሬ አንገቴን አነከኝ፣ ነገ ምን ልታደርገኝ? ልትቀለኝ? መጀመሪያ ሰውን ማመንና ማክበር ተማርሽ። ከተለያያችሁ በኋላ ኧረ እየሳቀች ያለፈችው። እሺ አመሰግናለሁ። ቴዳ እየፈተነች ነበር። ደህና ነህ? ለእኔ ደስተኛ ከሆንሽ በቂ ነው። ከአንቺ ህይወት መራቅ እንዳለብኝ ገብቶኛል። ለውጤን ግን በተግባር እንዳሳይሽ ስላልፈቀድሽልኝ ያዘኛለሁ። የኔ የዋህ ያ እኮ ጓደኛዬ ነው። ሆን ብዬ አንተን ለመፈተን ያደረኩት ነገር ነው። እና ሁሉ ድራማ ነበር? አዎ፣ የድሮ ቴዲ ቢሆን ኖሮ ዛሬ ሀገር እያዝልኝ ነበር። አንተ ግን ራስን ተቆጣጠር፣ ተቀይረሃል፣ ቃልህን አከበርክ፣ የእውነት ተለውጠሃል። ለምንድን ነው ግን ሁሉም ነገር ፎርስድ የሚመስለኝ? አይሚን ማለት ኮንፈርት እኔ አሁን ቢደብረኝ ራሱ ከሴት ጋር እያልኩኝ አላወራም። እኔ ሁሌ ፊልሞቹ ላይ ኖቲስ ማድረገው የቴዲ ሲያወራ እኔ እንዲህ ምናምን እያለ ነው የሚያወራው። እኔ በጣም ነው የሚገርመኝ። እኔ አልተጨናነኩም፣ አደርገዋለሁ። እሺ አባቴ ማርያምን ስሚ ቃል ገብቻለሁ። ከዚህ ህይወት፣ ከዚህ ዝናብ፣ ከዚህ ብርድ፣ ከዚህ ቅዝቃዜ ላወጣቸው ቃል ገብቻለሁ። እኔ ደግሞ መቼም ቢሆን አያቅተኝም። ይቻላል፣ ታደርጊዋለሽ፣ ታሳኪዋለሽ። ሙዬ ጣላችሁ፣ ያንቋሸሻችሁ፣ ሰደባችሁ፣ እኔ ግን አደርገዋለሁ። እግዚአብሔር ደግሞ ያያል። እቺ የመሰለች ጀግና እናት ወይኔ ደስ ሲሉ ይሄን የመሰለ አባቴ አደርገዋለሁ። ይደረጋል፣ ይታለፋል፣ ሁሉም ነገር ያስጀመረኝ አምላክ ያስፈጽመኛል። ደግሞ አደርገዋለሁ። ከዛ ህይወት ከዛ ዝናብ አወጣቸዋለሁ። እኔ አንቺ ማለት ነው በቃ እነ ቤተሰቦችሽ ተቀይረሽ ጽድት ያለ ኳሊቲ ላይፍ ስትኖሪ ይታየኛል። የእውነት ያድርግልሽ፣ ደግሞ ያሳካልሽ። በሏ ኮሜንት ላይ ጆኒ ለሴዶ መልእክት አስላከ። ሰላም ብለና ወንጣሽ እኛ አውቀን ይዘን መጣን። እንደውም እንደዚህ ሴዶ ኪስ ውስጥ ቅድም ጠቅልላ የከተትከው ቋንጣ ይታያል። ሰው ይዘው እንደሮስ ቆይ ምንድነው ቋንቋ ይታያል። ለምንድን ነው ይዘህ በቀሉ ናይ በቀሉ። አሁን አንተ አትሄድም? ልጆቹን ቢያቀራብራቸውስ? አብረን ቁጭ ብለን ምግብ እየበላን ነው አይደል? ጎረስክ እጅ ላይ ቀሩ አይደል? የሆኑ ነገሮች አባሳብዴ ገባታ አራት ፊዴን በተኒም አትመልሰው ማበተን ተነፍሰ ሲገኝ ለምን እንዲህ ትላለህ? እንዲህ ትላለህ? እየበላን እኮ ነው። ማኑ ጩፍተ ሲነስራት ይዳ ዮኛቹ ደደብደ ሶፍት ይዳ አንጠራጋ ዮኛቹ ለኔ ስትል ሲነስራት ይዳ ዮኛቹ ደደብደ ለበለበለ ጎዴ አስሩንም አያገባኝም። አትመልስ ገባታ አረት ጋር ወይም በተኒ
ሲያበተኑት ሃጣራ እኔ ያንተ ኦሮምኛ ልንገር በጣም ይገባኛል። ሌላ ጊዜ እኮ አይገባኛል። ያንተ ግን ተለይቶ ለምን እንደሚገባኝ የእሱ ኦሮምኛ እውነት አሁን እንዳለ ከመጀመሪያው እስከ መጨረሻ ያልከው ነገር ክሊር ሆኖ ነው የተሰማኝ። እንዴ አትበትኑ በቃ ምግብ እስቲ እንብላ በስነ ስርዓት። እንዴ ትሄድ እንጂ አትሄድም፣ በጭራሽ አትሄድም። እጠብቃታለሁ እኔ እሷ ወንድ አልሰማሽም እንዴ? የዝች እኩያ ናት፣ ያውም ከዚች ባታንስ። ወደ ትምህርት ቤት እሄዳለሁ ብላ ስትወርድ ከባስ ሰፈሩ አጠብቀው እንኳን ሴትነቷን የልጅነት ወዟን በሆኑ ሳታውቀው ንገሪኝ፣ ልጅ አለሽ? ያውም ሴት ልጅ አለሽ? በገዳዮች መሃል በደፋሪ መሃል ሂጂ ታያታለሽ። ይብላኝ ላለቀሰ ይብላኝ ለተሞኝ። እኔ የቴን ልጅ ወደ ትምህርት ቤት አልሰድም አሉኝ። ያስፈራል አይደለ? ሆድስ ተሸበረ። ይህንን ስሰማ እኔም ልክ እንዳንቺ ደንግጬ ነበር። እናቱን አሳለ እህቱን አሳለ ሴት ሆኖ መፈጠር ተቆጥሮ እንደ በደል የእውነት ትክክል። አትሄድም፣ በጭራሽ በጭራሽ አትሄድም። ደፋሪ መሃል እጠብቃታለሁ እኔ እሷ ወንድም፣ በጭራሽ አትሄድም። ትክክል። በጣም እኛ ያለንበት እውነት አሳዛኝ ዘመን ምን አይነት አረመኔ ሰዎች ኢትዮጵያ ላይ እንዳሉ አሁን ላይ የእውነት እንዴት ሰው ሕፃን ልጅ ላይ ይጨክናል? እንዴት ሰው እንደዚህ ያደርጋል? የእውነት ምን አይነት ክፉ ዘመን ነው። ፈጣሪ ልባችሁን መልካም ያሳስብ የእውነት። እና ደግሞ እንደዚህ አይነት በደል የፈጸማችሁ ሰዎች ምንም አይነት የምድር ፍርድ በቂ ለእናንተ ሊሆንም አይችልም። ራሱ ፈጣሪ ይበቀላችሁ። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በቀበቶ ምናምን ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እኔ እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ ማሜ ይባላል። ኦኬ ማሜ። እሺ ጓደኞቿ ደብድበዋት ነው የሆነ 1037 33 99 039 እሺ። በማን ስም ነው ያለው? በማሜ በርሲሳ። ኦኬ በእናታቸው ስም ነው ያለው። 3 ሰዓት ተኩል ላይ ደግሞ ላይቭ ላይ እንገናኛለን። ያለውን ነገር ምን ላይ እንደተደረሰ ከራሳቸው የምትሰሙ ይሆናል። እኔም አንዳንድ የማውቀውን ነገር አስረዳቸዋለሁ በደንብ። 3 ሰዓት ተኩል ላይ ላይቭ ላይ ጠብቁን እላችኋለሁ። አመሰግናለሁ። ያስፈልጋታል እውነት ኢሞሽናል ሰፖርት። በኢሞሽን በሁሉም ነገር እናግዛቸው በእናታችሁ። አካውንቷን እንደሰማችሁት ነው። የትኛውም ሀገር ላይ የትኛውም ኢትዮጵያ ላይ ያላችሁ ሰዎች እንዳለ በእናታችሁ በቃ እናግዛት። እነዛ ጓደኞች ግን እኔ እውነት ጓደኞች ተብያቸውን እንዳላገኛችሁ አልኩሽ። በቃ እንዲህ መንገድ ላይ እንዳላገኛችሁ የሆነ ቀን ላይ ሰላም ፋሚሊ፣ ዛሬ ፋዘርን ሰርፕራይዝ ለማድረግ አስቤያለሁ። ስለዚህ ያቡዬ ያሰበለትን ስጦታና እንዲሁም ደግሞ የዳዲን ፊሊንግ ለማየት አብራችሁን ቆዩ። እየመጣን ነበር አለሽ። እዚህ ጋራ ወደ ሱቁ እየሄድን ነበር። ያው እንግዲህ ባለችኝ አቅም ነው ማድረግለት። አንድ ቀን ደግሞ ከዚህ የተሻሉ ነገሮች እንደማድረግለት አልጠራጠርም። አንተ አሁን በዚህ እድሜ ለአባት ስልክ ልታውጅ? ወይኔ እኔማ የለሁም እኮ እኔ የለህም። እመን እስቲ ኦስሎ የለህም። ያረዳልሽ ስለነበረኝ ጸጉሬን መሰራት ስለነበረብኝ ጸጉር ቤት ሄድን። ከዛ መሸና ፋይናሊ ደግሞ ቤት ደረስን። ቀሪው እናንተ ተከታተሉ። ለአባቱ ስልክ ሰርፕራይዝ ሊያደርግ ይቻላል። እስቲ አባታችሁ እንዲ ሰርፕራይዝ እኔ ራሴ አደርጋለሁ። እውነት በቃ ሰርፕራይዝ ላደርግህ ብዬ አዲስ 00 ኧረ ይቻላል። ጎበዝ በቃ እውነት እንዴት ነው ደስ የሚሉት። ታውቃለህ አባት እኮ በጣም ፊል ያደርጋል ልጆቹ ደርሰውለት እንደዚህ ሲያደርጉለት። ይኸው ሰርፕራይዝ ተደረገ። አባትየው ሰርፕራይዝ አለቀሰ። አየህ ብያለሁ በቃ አይችልም አባት። ልቡ በጣም እንትን ነው በልጆቹ ደግሞ ልቡ ይሳሳል በቃ እንግዲህ ሲያዩት ነው ተሳክቷል። ደህና ደር ምችት ይበላችሁ ያረዳ ልጆች። ትልቅ ትምህርት ለኔ ራሱ ያስተማርከኝ እውነት አባት ያረጋለሁኝ። በቃ እናንተም እስቲ ያላረጋችሁ ሰዎች ለአባታችሁ አድርጉለት ደስ የሚል ነገር። ፒኦቪ ልጅ እያለሁ የውሸት ከማልኩኝ በኋላ እኔም እያለሁ ወይ አልማልኩም። እግዚአብሔርን ያልኩት እግዚአብሔርና አንድ ነው አይደለም ማርያምን ያልኩት እና ማርያምን ጋር አንድ ነው ወይ አይደለም።
አልዋሸው ቃሏን ትንሽ እንደዚህ ካሳሳተ በኋላ አልዋሸው ዛይን እናስታው ምን አገናኘው ከዚህ ህፃናቶች በቃ ሁሌ እንዲህ ናቸው እኮ ሁላችንም ደግሞ ይቺን አሳልፈናታል ረና አትለይ ኪዳነ ምሕረትን ለማለት ኪዳነ ምሕረትን ያልኩት ኪዳነ ምሕረትና ኪዳነ ምሕረት አንድ አይነት ውሸቴን በቃ እኔ አልዋሸውም ይላል። ሰላም የሀገሬ ልጆች አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። ይመስላል ውስጡ ይመስላል ውስጡ ደግሞ መነጽሩም ተወላ በቃ መነጽሩም ማድረግ እኮ ነው። ፀጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን። ከዛው ኮላ ባርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንተራጠረም ኢንተርናሽናል እናደርገዋለን። ህይወቱን እንቀይርለታለን ማለት ነው። አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን። ህይወት ይቀየራል ማለት ነው። ቀጣይ ደግሞ ጆኒ ሴንስን አምጣው አሯሩጣ ገጨችኝ። ማብራሪያ ኢንስትራክተር እየሰጡ ነው። ዳራዳ ይኸውልሽ እነ ፋዘር ምናምን አሉ እዛ ጋር። ወይኔ ደስ ሲል ለነና አንተ ከትናንትና ወዲያ ምናምን እኮ ነው ቪዲዮ የተሰራው በሁለት ቀን። አረ አንቺ ግን አረ በረ ችሎታሽ ዶክተር ነው የኢትዮጵያ ሚስተር ቢስት አልኩ እኮ በቃ ያረደ ልጅ። ኦኬ ሁለት ቀን በቃ በሁለት ቀን ውስጥ የእውነት እንዴት ደስ እንደሚል 24 ሰዓት ባልሞላ ጊዜ 24 ሰዓት እንኳን አልሞላም እኮ በሽኛውን መሞከር ነው። This is just crazy። አረ እንዳገጭኝ ወደኋላ አንቺም ድነሽ ደግሞ ለሌላ ሰው የምትሰጪበት ቀን ቅርብ ያርግልሽ። አሜን። እስከዛ ግን ያው ነይ እንሽከርከር ወራው እንሽከርከር ወረኛ በቃ ወደ ካፌያችን እንሂድ። ወይኔ ደስ ሲል ወይኔ ምን አይነት መልካም ሰው ነው ግን የሰውን ህይወት ግን እንዴት ነው እያቀና ያለው የእውነት ያንን አረንጓዴ እንግጭ አረ ዶክተር ነው አረ መርቁት በእናታችሁ ያሰብከው ነገር ልብህ የሚሻውን ነገር መልካም ነገር ሁሉ በቃ ከኃጢአት በቀር ያሰብከውን ሁሉ ይፈጽምልህ። ቻርጅ ተደርጓል ግን የኔ አባ በጣም መልካም ሰው ነህ አንተ እውነት ጎበዝ በቃ ሶሻል ሚዲያን ለመልካም ዓላማ የሚጠቀሙ ሰዎች መካከል ዶክተር ነው ማለት ነው። ዶክተር ነው በጣም ትልቁን ድርሻ ይወስዳል። አንተ በጣም ትችላለህ ጎበዝ። እኔ ኔክስት ይር ቲክቶክ አዋርድ ምናምን ቢኖር ዶክተር ነው በተሳለፈበት ዘርፍ በሁሉም እኔ ቮት አደርገዋለሁ። የእውነት በጣም ትለያለህ አንተ። የበጎ ሰው ሽልማት ራሱ ለምንድን ነው እየተሸለመ ያለው ነው? ቅልቦች ለምንድን ነው እየተሸለመ ያለው ነው? ዶክተር ነው ከዚህ በላይ ምንድን ነው ቅንነት? እኔ እየገባኝ አይደለም። ጆከር ለመሬት ነው ምንድነው? አትበሳጭ በየቀኑ እየመጣሁ ገንዘብን ስለምገፈግፍልህ ነው። ለዛም አመስግን ላመስግን። በየቀኑ እየመጣሁ ገንዘብን ስለምሰጥ ነው ማመሰግነው። በየቀኑ ካንተ በምበላው ብር አይደል እንደ ዲያሊሲስ ማለት ዲያሊሲስ ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናን ነው። ግዴለህ ማመስገን። እየቆመረ እየበላህ ነው ዲያሊሲስ። አመስግን እውነት በጣም ይሄ ትልቅ ትምህርት ነው። አንዳንድ ሰው ገንዘብ አጣውኝ ብሎ ያዝናል፣ ይናደዳል። ሌላ በጣም ህይወቱ ላይ ሲግኒፊካንት የሚባል ነገርን ያጣ ሰው አለ። እሱን እያየን እናመስግን። አሁን እንግዲህ ጂሲ ያመረታቸውን አይሆን መኪናዎች ቼክ ልናደርግ ነው። ጎርፍ ላይ ሲገቡ ምንም አይሆንም። እሱን ቼክ ለማድረግ እንሄዳለን ነው። ጁንቱ ቴክኖሎጂስ የጂሲ መኪኖች ብቸኛ አስመጪ ሲሆኑ እነዚህ አይሆን ቪሆ ኤችኤል እንዲሁም ሃይፐርቴክ ኤችቲ ይባላሉ። በጣም ጥድት ያሉ መኪናዎች ናቸው። ሾሩማቸው ጀርመን አደባባይ ይገኛል። ኧረ ይቻላል። እንዲሁም መቼ ነው ግን እኔ ከእናንተ ጋር ፕሮሞሽን የምሰራው? የተለያዩ የትምህርት ቤት ሰፕላዮች አቅርበውላቸዋል። ከእናንተ ጋር መቼ ነው ፕሮሞሽን የምሰራው ግን? ኧረ እኔን አታግሉኝ ቲክቶከሮች ግን ጥሩኝ። ኧረ ተው እንስራ አብረን አታግሉኝ። ሰፈሪ ይገለኛል። በቃ ዳሽኮ ጂጂ ሰፋ አድርጉት። ምንድነው? ሱሪ ነው ባቂጥና እንደምትለው
ሰው ባለው እኮ ምንድን ነው እንደ ባልጠፋም ቅርጫ አይገቡም እንደ ለባል እናንተ ጋር ቅርጫ ልግባ ደግሞ ባለፈው ስማ 2000 ብር አስይዤ ዘንብል ይዤ ስመጣለን ለቅርጫ በቻለ ብላችሁ በአፍያ ጉርሳችሁ ላቃችሁ እንደው ምርጫ ስለሆነ በቆርኪ ነበር ደግሞ ዶሮ ቀዩ እንደ የተፈሪ ነው አይደለም እንዴ ተፈሪ አንድ መስሪያ ቤት የሆነ እንደ ደሞዝ እየታመጣ ኧረ አይደለም ደሞዝን እኮ መበደር ትችላለህ በቂጥህ ነው የምትሄደው ምን የሚሉት ተአምር ነው ያራዳህ እንዴት ነው ሲጀምር ይሄ የሚሰፋው አባት ሰላም እሺ በኮማንዶ በለው ምን ላድርግ ትሪውን አርሰናል ወስዶት እኔ ደግሞ እኮ የቡሄ ጆክ መስሎኝ ነው ኮባሳ ያወረድኩት እኔ የለሁበትም የአርሰናል ፋዶች እንዳጠርጉኝ ጀግና እናት ተነስቼ ነው እዚህ ጋር ደረስኩት እሱንም ከምንድን ነው መጀመሪያ ጀመርሽ ሻይ የሚገርም ያልሸጥኩት ከሰል ብቻ ማስቲካ ነበር የሚሸጠው ከዛ በኋላ ማስቲካ ያዞርኩ ልጆቼን አዝዬ ምን ብዬ መከራ በልቼ ያሳደኳቸው ደግሞ ጥሩ ቦታ ደረሱልኝ እግዚአብሔር ይመስገን አሁን ደስ ሲል እና እግዚአብሔር ይመስገን ያን እንግዲህ በመርካቶ ያው ያቺ ደረጃ ደረስኩት በመርካቶ አሁንም ቢሆን ስራ ስልካልኝ ታቸው ወደ ማልሰራው ሳይ ምንድነው ትልቁ ጎልሽ ቢኖረኝ የምፈልገው የራሴ ሱቅ ከዛ በኋላ ራሴን ማስተዳደር ምን አይነት ሱቅ ነው የምፈልገው አረ ሱቅ ነው በቃ እንደማንኛውም ሱቅ ምን የሚሸጥበት ማለት ነው ንግድ ቦታ በቃ ንግድ ቦታ እንዲኖረኝ እፈልጋለሁ ይሄ ልፋቴ ነው ምክንያቱም ለፍቻለሁ ነው እናቴ ሲያሳዝኑ 50 ሳንቲም ሶፍት እየገዛው ቦሌ ተሽከርክሬ ያዝዬ ወገናው በሽተኛ ነው ወገኑ ተሽከርክሬ ያቺን ነገር አግኝቼ ነው ዛሬ እዚህ ጋር የሚደርሱ ልጆቼን በመስጠት ነው እንጂ የት መደርስ ነበር ግን ለልጆቼ ቫልዩ በመስጠት አንዳንድ ነገር በመስጠት ያለው ሁኔታ ላይ አረ ማማ ደገፍ እናርጋቸው ሎፍቲ ምንድነው ሻውን እሺ ማማ የሚያስፈልጋቸው የሆነ ነገር ቻሌንጅ አታስጀምሪም እንደ ያረዳ ልጅ ዳቦ ምንድነው ቪዲዮ ስራልን ማማ እንድጋግኛ አግኛቸው ቻሌንጅ ምናምን አስጀምር በቃ አንድ ቀን ላይፍ ተቀመጥ አቦ ምንድነው እንዴ ቻሌንጅ አያስፈልጋቸውም ማማ የምትስማሙ ሰዎች በላይ ካቦ ሎፍቲንም ሜንሽን አድርጉት ወይኔ ማማ በቃ ሁሌ እንደዚህ ይዘ ደስ ሲሉ ሁሌ እንዳመሰገኑ በቃ ሁሌ እኮ ነው የሆነ ጊዜ የሆነ ቪዲዮ አይቻለሁኝ እሳቸውን አያስደስቱ ማዘር የሆነ ደስ ሲሉ እስቲ መርቋቸው ከዚህ በላይ እድሜና ጤና ጨምሮ ይስጣቸው ኢየሱስ ያበራልባቸው ቀለጠ ወይኔ ደስ ሲሉ የእውነት እስቲ ማማ መርቁልን በእናታችሁ አሸናፊዋ መጣች ያስገብተሽ ነው አመናችሁ ሰማሽ የተደብቃ ነው ቆፍራ ተደብቃ እውነት ላለማዋሸት ሶስታችሁ ጀግኖች ናችሁ እግዚአብሔር ጀግኖች እናቶች ግን ያው አንድ አሸናፊ ነው ያው 10,000 ብር እናመሰግናለን የኔ እናት ቴንክ ዩ ሶ ማች ግን ያው እንግዲህ ሶስቱም እናቶች ናቸው ሁሉም አሸናፊ ናቸው ስለዚህ ለሁለቱ ደግሞ 5,000 ብር 5,000 ይቻላል ወይኔ ደስ ሲል ሰላም ይመቻችሁላችሁን ፎሎ አድርጉ አረ በርጥን ፎሎ አድርጉት በእናታችሁ የበርጣሚዮስን አካውንት እኔ ከስር ደቅ አደርግላችኋለሁ በእና እየገባችሁ ይሄ ልጅ 5-6 ሚሊዮን ሰው ቢፎልለው አይገባውም ነው ወይ የምትሉት በጣም ደስ የሚል ሰው በቃ የኢትዮጵያ አርቲስቶች ቲክቶክ ላይ ሲመጡ ሰላም እንዴት ናችሁ በዚህኛው ፕላትፎርም መተናል ምንድነው ቲክቶክ ይሄ ቲክቶክ ነው ይሁን ብቻ ሼር ነው ይጭቃስቷም ነው ሼር ያረጋችሁን ብላችሁ ላይክ እንደሞ የሚባላል ልብ ቁርጥ ላይኳን ያረጋችሁኛ ጀስት ሲል ለማድረግ ነው እዚህ ጋር ምንም ከዛ ደግሞ 100,000 ላይክ ነው ይሄ ቪዲዮ የሚገባው የነሱ በጣም እኮ ግን ዳውድ ሂውመሩ እንዴት ደስ እንደሚለኝ ታውቃለህ የእውነት እኔ ሁሉ ጊዜ በቃ አሉ እንደዚህ አይነት አርቲስቶች በቃ ቲክቶክን እንደማያውቁት ሆነው ነው ለምን ራሱ ቲክቶክ እንደሚጠቀሙ አይገባህም በቃ አንዳንድ ጊዜ ግርጣት ጌታ ለጌታ እዚህ ቤቶች ብለ ኤቲኤም ብለ ኤቲኤም ብለ ኤቲኤም ዳቦ ሰጠው ኤቲኤም ራሱ ብር አይደሞም በእናት ኤቲኤም ራሱ ብር አይደሞም ወይኔ ሲያሳዝን በርጠቢት ፎያው የኩር ምንድነው እኔ ከፎቶ ጋር ምንድነው ካለሽ የዘመኑ ወያውዬ ንግድ ባንክ ይቻላል በቴሌ ብር ንግድ ባንክ ይቻላል በቴሌ ብር ይቺ ሰለች የዘንድሮ ልጅ ተበላሽቷል ያው በርጠሚዮስ ኤቲኤም መቀፈል የድሮ
የድሮ የእነማን ነው ስሙ? ልቀስዬ ሰላም ፍቅር ጤና ለእናንተ ይሁን። ሆዬ ሁላችሁም መልካም ሆዬ ይሁንላችሁ። አቦ ወይኔ እንዴት ነው ደስ የሚለው አያችሁ። እኛ እንተባበር እንተጋገዝ ካለን እኮ መልካምነት የልብ ተግባር እኮ ነው። ታውቃለህ አይደለ? መልካምነት የልብ ተግባር። እየሸኘቻት ነው በቃ እስከ ቤተ ክርስቲያን በር ድረስ። ምን አለ ይሄንን ፍቅራችንን ግን ድጋሚ ቢመልስልን ፈጣሪ፣ ድጋሚ ቢመልስልን ፈጣሪ ምን አለበት? ይሄንን ፍቅራችንን ነው የምላችሁ። በቃ ያራዳ ልጆች እንዴት እንደሚያስደስት እውነት። ይቺን ኢትዮጵያ ድጋሚ ሁላችንም ማየት እንፈልጋለን። እናንተም እንደኔ ፊልም የምታረው ከሆነ ቪዲዮን በላይክ እንኳን አደረሳችሁ። ዛሬ ደግሞ የቡሄ ዳቦ ለእናንተ ነው የምጋግረው። እንኳን አደረሳችሁ። እሺ ዛሬ ሬሲፒው ቡሄ ነው። የቡሄ ሙልሙል ነው ስለሆነ ይሄን ያክል አልነበረኝምና በድስት ነው ያቦካሁት። ብዙ ያቦካሹ ለማን ነው? እኔ እመጣለሁ ነው ቤትሽ? እኔን ጋብዘሽኛል። አሁን በጣም ብዙ ስለምበላ ገባሽ? እኔ በመጣውን የሁሉ በአንድ ሻይ ነበር የምበለው። ወይኔ ደስ ሲል ሰንዳቦ ነው ይሄ ሁሉማ። ብቻዋን አትበለውም። ውጭ አውጥታ ልገጨው ነው እንኳን አደረሳችሁ ብላ። ወይኔ ደስ ሲል አይበርዳቸውም። ሙሉ እናቴው ሙሉ ለሙሉ ነው ጥቅልል የምታረገው። ያንቺ አይበርዳቸውም። እንትን ኮቦውን ለምን አሳነስሽባቸው? በእነሽ ዳቦዎቹን ሲጀምር ኩኪስ ነው የሚመስለው። ኩኪስ ነው የሚመስለው። አንተ ኩኪስ የሚመስል ዋናው ግን ጥፍጥናው ላይ ነው አይደል? ያራዳ ልጆች ኧረ ወይኔ እቃሽ ራሱ ደስ። እቺ ልጅ ለምንድን ነው እንትን ተረት ተረት መጽሐፍ ላይ ያሉትን ፕሪንሰሶች የምትመስለኝ? እውነት ሁሌ እንደዛ ነው የምትመስለኝ። በቃ ቤቷ የምትለብሳቸው ልብሶች በቃ ፐርፌክት። ለማንኛውም ዛሬ አስፈላጊ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።